በ15 ቀን ውስጥ እንዴት ይሄ ነገር ይሆናል? 3 አመት ሙሉ እኮ ከድና ድካም ከና ውርቀት እኮ ነው ከጎኔ የቆምኩት። ሌላ ምንም አላልኩም። ግን በ15 ቀን ውስጥ ነው በሰርግ ያገባው። ገንዘቤን ይመልስልኝ። ገንዘቤ ነው የምፈልገው። ከሱ ምንም ፈልጌ አይደለም። ገንዘቤን ይመልስ። አልቤም መረቅ ነው። እቃው ወሎብኛል። ቀን እንዴት ይረሳል? ወንጌል አማኞችን ወክዬ ንስሐ ገባለሁ ይቅርታ አድርጉልኝ። መድረክ ላይ የእግዚአብሔርን ቤት እያገለገል ግብረ ሰዶምን የሚያቀነቅን ወንጌል አማኞችን ወክዬ ንስሐ ገባለሁ ይቅርታ አድርጉልኝ። ይሄ ለጎንደር ሕዝብ ብቻ ሳይሆን ለኦርቶዶክሳውያን ሞት ነው። ምኑ ነው ሞት? የጌታ ኢየሱስ ክርስቶስ ስም ተጠርቶ ሞት ነው እንዴት ይባላል? በ15 ቀን ውስጥ እንዴት ይሄ ነገር ይሆናል? ሶስት አመት ሙሉ እኮ ታግሻለሁ። 3 አመት ሙሉ እኮ ከድና ድካም ከና ውርቀት እኮ ነው ከጎኔ የቆምኩት። ያ ቀን ይረሳል? እርቦኛል ያልከው ቀን፣ በርዶኛል ያልከው ቀን፣ አያት ታመምብኝ፣ አያት ያረፈብኝ፣ ከጎኔ ማንም የለም ያልከው ቀን እስከ ዛሬ ከ2015 እስከ 2018 አንዲት ነበረችኝ የጠየቀችን በውስጥ ተለያይተናል ብለሽ ቪዲዮ ሰርተሻል ይቅርታ አድርግልኝና ከተለያያችሁ ቆይታችኋል ወይ ብላ ጠይቀኛለችና 15 ቀን ነው። ይሄንን ምን እኔ የጠየቅኩት ሰለቸኝ። ሁሌ ብር እያለ ሁሌ እርቦኛል እያለ ስራ መስራት አይወድም። ስራ ብዬ ስመክረው ከወንጌል ጋር አይሄድም፣ ከአገልግሎት ጋር ለኔ አይሄድም ይላል። ከመጽሐፍ ቅዱስ ውጪ አትያዙ፣ ስራ አትስሩ ያለ ማን ነው? የእግዚአብሔር ቃል እኮ እያስተማረ በዚህ በኩል እኮ መስራት ይችላል። በዛ ምክንያት ነው ለነገ ማትሆንም ብዬ በቃ እንለያይ፣ ይሄ ነገር የቤት ዕቃ እንዳለ ያሟላው ይሸጥና ብሬን መልስልኝ፣ በቃ በሰላም እንለያይ ነው ያልኩት። በቃ እንደፈለክ መኖር ትችላለህ፣ ብሬን መልስልኝ፣ በሰላም እንለያይና በወንድምነት በእህትነት እንኖር ነው ያልኩት። ሌላ ምንም አላልኩም። ግን በ15 ቀን ውስጥ ነው በሰርግ ያገባው። እንዴት ነው ይሄ ነገር? ልክ ነው ብላችሁ ታስባላችሁ እናንተ? ገንዘቤን ይመልስልኝ። ገንዘቤ ነው የምፈልገው። ከሱ ምንም ፈልጌ አይደለም። ገንዘቤን ይመልስልኝ። ስላገባው አይደለም፣ ለምን መፍቱ ነው። እኔ ወጣ ከቦቴ ብዬ አውጥቻለሁ። ደግሞ ይሄንን ካወራው ነው 15 ቀን አልሞላው። ዛሬ ግን አጫብርብሮ ሰርግ ማግባቱ ያግባ፣ ችግር የለው። ግን ገንዘቤን ይመልስልኝ። ከዛሬ 3 አመት በፊት እንዴት ነው አሁን እንዴት ነው? ከእግዚአብሔር በታች ማን ከጎኑ ቆሞ ነው እንደዚህ የቆመው? ጠይቁት። ዝም አትበሉ። እናንተንም ይደርሳል ነገ። አምኜ ነበር አገልጋይ ነው ብዬ ዘማሪ ነው ብዬ፣ ለሱ ያላረኩት ነገር የለም። እሱ ግን ዛሬ በድሎ ነው የመለሰልኝ። የቤት ዕቃው እንዳለ ከአልጋው ከቁም ሳጥኑ ከምኑ ከሶፋው ከፈሪጁ ከምኑ እኔ ገንዘብ ነው የሞላው፣ በእኔ ገንዘብ ነው የተገዛ። ስለዚህ ስራ ብዬ ሁሌ ገንዘብ ይጠይቀኛል። ወንድ ልጅ ነው አይሰራም። መጽሐፍ ቅዱስ ውጭ አትያዝላል እንድሰራ እጁ አይዝም አይነካም። ስራ አልኩት። 3 አመት ሙሉ መከርኩት፣ ታገስኩ። ግን እምቢ አለ፣ አልሰራም አለ። በቃሉ አይውልም። ሁሌ ይዋሻል። ሰለቸኝ። በቃ እንደዛ ከሆነ እንደዚህ በዚህ ምን ቀጥል ከሆነ ነገም ጥሩ አይሆንም። ከህይወቴ ወጣ አልኩት፣ እንለያይ አልኩት። ዛሬ 15 ቀን ይሄ ቆይቶ ቢሆን አይቆጨኝም ነበር። 3-4 ወር ቢሆን። በ15 ቀን ውስጥ አንድ ሰው በዚህ በኩል ሌላ ነገር እያወራ በዚህ በኩል እንዴት በሰርግ ያገባል? እናንተ ፍረዱ ውስጥ ስንቱ በድብቁ ተጎድቶኝ እንደኔ ያመነችው ስንት ትኖራለች። አገልጋይ ነው ብላ ዘማሪ ነው ብላ። ይሄ ነገር ጥሩ አይደለም። በዚህ የሚቀጥል እኮ ነው። ግን ገንዘቤን ይመልስልኝ። አሁን ሌላ ነገር ምንም አልፈልግም። ገንዘቤን ይመልስልኝ። አቁ እርቦኛል፣ አልቤም መረቅ ነው። እንዲሆኖብኛል፣ እቃው ወሎብኛል። ቀን እንዴት ይረሳል? ግብን አይን ሸፍን ያልከው ቀን እንዴት ይረሳል? ዛሬ ግን ያ ሁሉ ወረስተ እንደዚህ ዛቻ አልጠበቅኩም ነበር።
ካንተ ካንዳማኝ አይጠብቅም ይዘንሳች ያ ቀን ትንሽ እንኳን ትንሽ ትዝ አይልም። የዛሬው ቀን ነው ተውና የወደቅከው ቀን የደከምከው ቀን ዞር ብሎ ያየ የለም። ከነድካሜ ከነውድቀቴ ነበር ከጎኔ የቆምኩት። ሌላ ነገር ምንም አልፈልግም። አሁንም ገንዘቤን መልስልኝ። ባንተ ምክንያት ባለፈብኝ ሰዓት ባለፈ ጊዜም አልናደድም። ይለፍ ለመልካም ነው። ግን መልስልሻለሁ ያልከውን መልስልኝ። ሽጤም ምን አርገመን መልስልኝ። 15 ቀን እኮ የዋሻው ምን ነበር ምሸጠው አለ ገበያ ላይ አውጥቻለሁ ላረግ ነው እያልክ ነው የቆየው። እኔ ደግሞ አምኜ አንተን ማመኔ አምኜ ነው የታገስኩት፣ አምኜ ነው የቆየሁት። 15 ቀን ማልቆይም ነበር። እዚህ ምድር መፈርድ ሰው ከሌለ ፈጣሪ ወርዶ እንደሆነ ይፈርዳል ይላል በዚህ ነገር ላይ። እውነቴ ነው የምላችሁ። ሼር ኮፍሊንግ እያደረጋችሁ ለሁላችሁም አድርሱ እባካችሁ። ክሱ ምንም ፈልጌ አይደለም፣ ገንዘቤ ብቻ ነው የፈለኩት። ገንዘቤ ብቻ ይመልስልኝ። ስለዚህ ዝም አትበሉ እባካችሁ። ማናችሁ ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። መልእክቱ ለብዙዎች ይድረስ። ምክንያቱም የኔ መልእክት እውነት አለው፣ በጣም ግልጽነት አለው። እየመረጥኩኝ አይደለም እና በምናየው ነገሮች ላይ የእግዚአብሔርን ሐሳብ ከቃሉ ጋር እያያያዝኩ ነው ማቀርብላችሁ። እግዚአብሔር ክብሩን ይውሰድ። እንግኛ ከኔ የሆነ አንዳች ነገር የትኛውም የወንጌል አማኝ ቤተክርስቲያን ውስጥ እንደዚህ አይነት ጉምጉምታ ካለ እንደዚህ አይነት ሐሜት ካለ እግዚአብሔር ራሱ አጋልጦ አደባባይ ሳያሰጣችሁ ራሳችሁ ግብረሰዶማውያን የሆናችሁ ካላችሁ እንግዲህ ዋና ቀንቃይ ተብለናል። እንግዲህ አላቅም ይኖራል ብዬ አላስብም። ካለ ግን ልታጋልጡት ከቤተ ክርስቲያን ርኩሰት ሊወጣ ይገባልን ባይነኝ። ለጎንደር ሕዝብ ብቻ ሳይሆን ለኦርቶዶክሳውያን በሙሉ ሞት ነው አሉ። ይሄ ለጎንደር ሕዝብ ብቻ ሳይሆን ለኦርቶዶክሳውያን ሞት ነው። ምኑ ነው ሞት? የጌታ ኢየሱስ ክርስቶስ ስም ተጠርቶ አጋንንት ሲወጣ ማየት፣ የደንቆሮ ሲፈታ ማየት ሞት ነው እንዴት ይባላል? ተነሱ ተብሎ ቅስቀሳ እንዴት ያመጽ ነገር ይጠራል? ጊዜ በደንብ ኮፒ ሊንክ ሪፖስት ዱይት አድርጉ። ኮሜንቱንም ኦርቶዶክስ ሆይ ተነሽ እያላችሁ ለቤተ ክርስቲያን የማንቂያ ደውል ሁኑ። ይህንን ምን ትሉታላችሁ? የሃይማኖት ቀውስ ከማለቱ ይተናል። ምን ያው በጣም የገረመኝ ነገርና ቁጭ ብዬ ያለቀስኩበት እንደ ክርስቲያን እንደ ጴንጤ በጣም ያዘንኩበት ጉዳይ አለ። ምን ብትሉኝ እኛ ወንጌል አማኞች ይህንን ያየነውን ወንድማችንን ግብረሰዶም ተገኘበት ተብሎ ወጋሪዎቹም ተወጋሪም አንድ በሆኑበት ሁኔታ በእንደዚህ አይነት ፍርድ ላይ እንደ ወንጌል አማኝ የሰጠነው አስተያየትና እዳር ቆመን ያዘው በለው ብለን ያጨበጨብንበት ጉዳይ በጣም አስደንግጦኝ በጣም አሳፋሪ። ማንንኛ ምን ፈርደው እኔ ወንጌል አማኞችን ወክዬ ለናንተ በጨለማ ላላችሁ የአገሬ ወጣቶች ንስሐ ገባለሁ፣ ይቅርታ አርጉልን፣ ይቅርታ አርጉልን። የክርስቶስን ወንጌል አልሰበክናችሁም። ለክርስቶስን የብርሃን ወንጌል አላሰማናችሁም። ብርሃኑ ግን ኢየሱስ ክርስቶስ ነው። እናንተ ወጣቶች ኑ ወደ ኢየሱስ። መሪው እሱ ነው፣ እረኛው እሱ ነው። ጎረቤቶች ብትሆኑ፣ ጓደኞች ብትሆኑ፣ ዘመዶች ብትሆኑ ወንጌል ያላሰማናችሁ እናንተ በጨለማ ያላችሁ እህቶች፣ ወንድሞች ለወንጌል አማኞች ይቅርታ አርጉልን። ይቅርታን እጠይቃለሁ ወንጌል አማኞችን ወክዬ። ኢየሱስ እንደዚህ አላስተማረንም። ኢየሱስ ፍቅር ነው። ኢየሱስ መድኃኒት ነው። ኢየሱስ የተሰቀለልን የሞተው እሱ ነው። እኛንም ንገሩ ያለን ይህንን ነው። ምን ነግራችሁ የምስራችሁ ነው። ኢየሱስ ይመጣል። የእውነት መንገድ ሕይወት ኢየሱስ ብቻ ነው። ይቅርታ አርጉልን። ግዳር ቆምንን ለፈረድንባችሁ ይቅርታ አርጉልን። መፍረድ አይገባንም ነበር። ጌታ ኢየሱስ ክርስቶስ አንድ አዳራሽ ሙሉ ጌዮች፣ ግብረ ሰደሞች
ርኩሰታቸውን ሲያረጉ እንደፈለጉ ሲሆኑ ቢያገኛቸው ቢገባ ሰላም ለእናንተ ይሁን ብሎ ምሕረት አድርጌላችኋለሁ ብሎ በፍቅሩ ማርኮ ፈውሶ ወደ ራሱ ቅፍ ያስገባቸዋል እንጂ በንስሐ ይቀበላቸዋል እንጂ ኃጢአታቸውን እንዲያዩ ያረጋቸዋል እንጂ በድንጋይ አይወግርም። የኔ ጌታ በድንጋይ የሚወግር አምላክ የለንም፣ በፍቅር የሚያሸንፍ እንጂ። ከየት አመጣችሁት? እናንተ የወንጌል አማኞች ዩቲዩብ ሰርታችኋል። እንዴት እንዲያረጋል? እንዴት እንዲያረጋል? ራሱ ያስያዘው ልጅ እኮ በጨለማ ነው ያለው። ጨለማ በጨለማ ላይ እኮ ነው የሆነው ነገር። ለዚህ ሁሉ ተጠያቂ ደግሞ ቤተክርስቲያን ናት። ለምን ወንጌል አልሰበከችም? እነዚህ የሚታወቁ ሰዎች፣ ዘፋኞች፣ አርቲስቶች ጋር እየሄድን ወንጌል ሰብከናል ወይ? ዋነኛ የግብረ ሰዶም አቀንቃኝ የወንጌል አማኞች ናቸው ተብሎ ሲነገር እኔ አልተመቸኝም። ይሄ ንግግር አልተመቸኝም። ያው አንድ ወንድማችን ዶክተር አለ ስለ ግብረ ሰዶም ቆይቷል እየተከታተለ ያቀረበ እንዳለ፣ ግን ወንጌል አማኞችን በአጠቃላይ በዚህ መንገድ መጥራቱ ትክክል ነው ብዬ አላስብም። ትንሽም ደግሞ መሰደቢያ ያረጋናል፣ እኛን መሰደቢያ ያረጋናል። አሁን ግብረ ሰዶም የዓለም የጨለማ ሥራ ነው። ኃጢአት የተገለጠ ኃጢአት ነው። ስለዚህ ይሄ ከግብረ ሰዶም ከወንጌል አማኞች ጋር ባይያያዝ ጥሩ ነበር። ዋነኛ የግብረ ሰዶም አቀንቃኝ ወንጌላውያን አማኞች። ሰሞኑን በሆነው ጉዳይ የማን ድምፅ ነው የተሰማው? በሚዲያዎች የወንጌላውያን አማኞች ድምፅ የለም። ምን እያሉን እንዳሉ ታውቃለህ? ሌሎች እግዚአብሔር ይባርካቸው ድምፃቸውን አሰምተዋል፣ በገባቸው በተረዱት። ስለኛ ምን እንዳሉ ታውቃለህ? እነሱ እኮ ያው በምዕራቡም ዓለም ጉዳዩ እነሱ ነው። ስለዚህ ነገም እዚህ ያሉት ምን እንደሚሆኑ ማን ያውቃል እየተባለ ከዚህ በላይ ውርደት፣ ሞት ለኛ አይደለም። እና እንዴው ጥያቄ ምንድነው? እነዚህ ያው ዩቲዩበሮች የሚነግዱት ዩቲዩበሮች የተለያዩ ነቢያትን ፎቶ እየለጠፉ ግብረ ሰዶም ተጠንቀቁ ምናምን ከሚለው መልእክት ጋራ ብዙ ስም ማጥፋት፣ ብዙ ትውልድን የማሳት ነገር እየወጣ ነው። ስለዚህ እውነትን መነጋገር አለብን። ማንም ሰው ይሁን ማንም መድረክ ላይ የእግዚአብሔርን ቤት እያገለገለ ግብረ ሰዶምን የሚያቀነቅን ራሱም ደግሞ ግብረ ሰዶማዊ የሆነ ሰው ካለ አገልጋይ ካለ ማጋለጥና ከዛ ከጥፋቱ እንዲመለስ ማድረግ ኃላፊነት አለብን። ግን በጅምላ ዋና የግብረ ሰዶም አቀንቃኝ የወንጌል አማኞች ናቸው ሲባል እኔ ይከፋኛል። እኔ የግብረ ሰዶም አቀንቃኝ አይደለሁምና እንደኔም ያሉ ብዙዎች ግብረ ሰዶምን የሚጸየፉ ግብረ ሰዶምን መንፈስ እንደሆነ አውቀው ለሌሎች የሚጸልዩ ስላሉ ማለት ነው። ስለዚህ ይሄ ነገር መታረም አለበት። እንዴትስ እንደዚህ ሆነ? ከዚህ በላይ ውርደት አለ ወይ? ለኛ ቤት የግብረ ሰዶም አቀንቃኝ ናቸው ከመባል በላይ ምን አይነት ውርደት አለ? ምን ልትሉ ትችላላችሁ? የኢየሱስ ክርስቶስ ስም ተጠርቶ ብዙዎች ሲድኑ ክርስቶስን እናውቀዋለን፣ እናመልካለን፣ ኢየሱስ ክርስቶስ መስቀሉን እናከብራለን፣ መሰቀሉን እናቃለን የሚሉ እንዴት የወንጌል ተቃዋሚ ሆኑ? ይህን ጥያቄ የሚመልስልኝ ሰው አለ ወይ? አለ? ይህ እኮ የሃይማኖት ጉዳይ አይደለም። በጌታ ኢየሱስ ክርስቶስ ፊት እኮ በፍርድ ወንበር ላይ ስንቀመጥ አንተ ኦርቶዶክስ ነበርክ ወይ? አንተ የወንጌል አማኝ ነበርክ ወይ? አንተ ደግሞ ካቶሊክ ነበርክ ወይ ሙስሊም ነበርክ ወይ ተብለን አይደለም እኮ ፍርድ የሚሰጠን። ፍርድ የሚሰጠን እኮ በልጁ በክርስቶስ ኢየሱስ አምነሃል ወይ ነው። ይሄ ነው በቃ ጥያቄው። አማኝ መሆን ነው የሚጠበቅብን። ክርስቶስ ኢየሱስን አምነን መከተል ነው የሚጠበቅብን። መዳን ነው የሚጠበቅብን። መዳን ደግሞ በማንም የለም፣ በክርስቶስ ኢየሱስ ብቻ ነው። ስለዚህ አሁን የጎንደሩን የትውልድ ነፃ መውጣት መቃወም በጣም የሚያሳዝነው ነገር እንደ ሀገር ዋጋ ያስከፍላል። ለአገር ስቃይ ነው። አሁን የፈሩት ይደርሳል፣ የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። እኛም በጦርነት በተለያዩ ነገሮች የቤት ስራ እየሰጡን፣ እነሱ በጎን ግን ምድር ላይ የወረደ ስራ እየሰሩ ነው። ግብረ ሰዶማውያን ወገራችሁ አሎ። እናንተ ቀውስ ያልኩት ይሄ ነው። በቃ ግብረ ሰዶማውያንን ወገራችሁ።
መንገድ ላይ ወንጌል የሚሰብኩትን ታሳድዳላችሁ። መተትና ጥንቆላ፣ ደብተራነት ቤታችሁ ተስፋፍቷል። ምንም አትሉም። የሆኑ ቄሱ ዲያቆኑ የሆነ መቁጠሪያ ይዘው ወይ ብረት ይዘው ትውልዱን ሲደበድቡ በዛ በብረት እጃቸው ግንባራቸውን በጥፊ ሲሉ ምንም አትሉም። ከተራራ ላይ በገመድ አስረው ወደ በሰበሰ ውሃ ሲወረውሩ ምንም አትሉም። ለዛውም ላይድኑ። የአርሴማ ስም ሲጠራ ምንም አትሉም። የገብርኤል የማርያም ስም ሲጠራ ምንም አትሉም። እስቲ አሁን የጎንደር ያ ሁሉ አጋንንት የወጣው የጮኸው በማስም ነው ብላችሁ ጠይቁ። ጉድ ሆነናል ያላችሁ እናንተ በኢየሱስ ክርስቶስ ስም አጋንንት መቋቋም በማይችለው ዳግም ላይ መለስ የጎንደር አጋንንት ሄደ። እግዚአብሔር የተመሰገነ ይሁን። ይሄንን የሚቃወም ክርስቲያን አይደለም። አሁን ደግሞ ወንጌል ሰምቶ የማያውቀው ህዝባችሁ እግዚአብሔር ረድቶት በክርስቶስ ኢየሱስ ስም ነፃ ሲወጣ ከጨለማ ወደ ብርሃን ወጥቶ ቀንበሩ ሲሰበር ጉድ ሆንን። በምን ብትሉኝ ኦርቶዶክሶች ተነሺ። ኧረ በኢየሱስ ስም ጨለማ ይገፈፍ። ኦርቶዶክሶች ተነሽ እያላችሁ የማንቂያ ደውልም እንደውላለን ያላችሁ የሊቃውንት ሀገር የ44ቱ ታቦት ማደሪያ 44ቱ ታቦት የማናቸው? ጎንደር የማናት? ኢትዮጵያ የማናት? ሰማይና ምድር የማናት? የኢየሱስ ክርስቶስ አይደለችም ወይ? ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለው በጎንደር ሰማይ ስር ትልቅ ታሪክ ልንሰራ ነው። ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ኦርቶዶክሳውያን ኑ ወደኔ ኑ። አሜን። ለኢየሱስ ያሉትን ተቃውመው ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለው የሄዱ ግሩፖች ነበሩ አሉ ሴቶች። እነሱ ራሳቸው ዘው ተማርከው የኢየሱስ ሆነዋል። ቁርጣችሁን ወቁ። አሁን የብስጭታቸው ጥግ ሙሉ ወንጌል ደብዳቤ ጽፋለች ብለው በሙሉ ወንጌል ማህተም የተዘጋጀ ደብዳቤ አሰራጭተዋል። ይሄው ምን ይላል? ለጎንደሩ ክስተት ሙሉ ወንጌል ይቅርታ ጠየቀች ይላል። ሳምራችሁ ይቀራል። ይቅርታ አይጠየቅበትም እንዲህ አይነት ጉዳይ እና በውሸት የተቀናበረ መሆኑ በጣም ግልጽ ነው። ምን ይላል ደብዳቤው ካላችሁ ቪዲዮ አያይዛለሁ። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድም እህቶቻችን በሙሉ ጉዳዩ ይቅርታን ይመለከታል። የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 2018 ዓ.ም የተደረገው ፕሮግራም ከባለፈው የተለየና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠና በተለይም የኦርቶዶክስ እምነት ተከታይ ወንድምና እህቶቻችንን በእጅጉ ያሳዘነ በመሆኑ ይህንን አይነት ስህተት ከዚህ በፊትም ውሸት የውሸት ውሸት እውነት ምን ሙሉ ወንጌል ይሄንን ደብዳቤ ጽፋ ከሆነ ከነሱ በላይ በጨለማ ያለችው ሙሉ ወንጌል ናት ማለት ነው። በክርስቶስ ኢየሱስ ላደረግነው ነገር በወንጌል ለሆነው ነገር አናፍርም፣ አንደራደርም። እነዚህ ሰዎች ነፃ የወጡት በክርስቶስ ኢየሱስ ስም ነው እንጂ በሌላ በማንም አይደለም።